አብሳላት ሃይሚን ልታሳግታት ነው። አብሳላትን እዚህ ቤት ጠርቻታለሁ። ለምን ጨርስና እንዴ? መረጃ ወጥቶባታል። የምን መረጃ? ሃይሚን አሳግታ ወደ አንተ ልትቀርብ ነው። ነይ አንቺ ለምን ስነ ስርዓት አትይም ወይስ እንደዚህ ፈልገሽ ነው እንዴ የምትስቂው? በቃ የልብ ትርታ በቃ ያረጋጋሻል። የሰማኋቸው ነገሮችም ልክ ስላልሆኑ ነው። ሜቢ ታረጋያለሽ እያልኩ አይደለም። ልክ ነው ብዬም አላምንም። እንዴት በዚህ ልክ እኔ እሄዳለሁ? ስታስበው ራሱ ልክ በጣም አውቃለሁ። ትጠሉኛላችሁ፣ ስለጠላችሁኝም አመሰግናለሁ። ግን እንደዚህ አይነት ወሬ እባካችሁ ማታወሩ መልካም ነው። እኔም ከነሱ ህይወት ወጥቻለሁ። ካረግሹ ደግሞ ከኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊ ይላል። እኔ ያለው ፈጣሪ ይመስገን። ዛሬ ቅመሜ ቤት መጥቻለሁ። ቅመሜንም ሰብስክራይብ ያላደረጋችሁ እባካችሁን፣ ኦልሞስት 3000 ሰው ነው የቀረን። 300,000 ልትገባና ሰብስክራይብ ያደረጋችሁ 300,000 እናስገባት። ቅመሜን እናስደስታት፣ አንድነታችንን እናሳያት። ሼር ታፕ ጎዳ ሼር ጎዳ ብሏል ያራዳ ልጅ። እንዴት ናችሁ? ነው ያለው ፈጣሪ ይመስገን። ዛሬ መጥቻለሁ። ዛሬ የመጣሁበት ምክንያት ደግሞ አንድ ያው ፈገግ ብዬ ዘና ብዬ ስመጣ እንትን እንዳይላችሁ ችግር ተፈጥሯል። ትልቅ ችግር ተፈጥሯል። የተፈጠረውን ችግር አረግን እኔ አላስጨንቃችሁ። ምን ልቤ ስንጥቅ ይበልላችሁ። ይሄ ልጅ ምን አመጣብን አላችሁ። እኔ እንዲህ ልበላችሁ፣ አንዳንድ ነገር በጣም በዛብኝ። ለዛ ነው የመጣሁት። በጣም በዛ። ብዙ ቴክስት ነው የሚላክልኝ፣ ብዙ ቮይስ ነው የሚላክልኝ እንዲህ ጊዜ ማለት ነውና በጣም በዛ። ምን መሰላችሁ? አብሳላት ሃይሚን ልታሳግታት ነው የሚሉ ነገሮች እየደረሱኝ ነው። አብሳላት ሃይሚን ልታረቃት ነው። ከዛ ልታረቃት ነው አልኩኝ። አሳግታ ምንም እንዳልተፈጠረ ሆነ ወደ አንተ ልትቀርብ ነው ምና ሁሉም የሚላክልኝ እንትን አንድ አይነት ሆነብኝ። አብሳላት ሃይሚን ልታሳግታት ነውና አዶን ነው አላውቅም። እኛ ኢትዮጵያ ውስጥ ነው ያለነው። እኛ ለማንም ክፉ አይደለንም። ለአብሳላት እንኳን ክፉ አይደለንም። እንደዛ ታደርጋለችን ብዬ ኤክስፔክት አላደርግም። ግን ደግሞ ፋሚሊ ምን ላደርግ እንዳሰብኩኝ ታውቃላችሁ? ያው እኔ ያለው ሃይሚ አንድ ነገር አትሆንም። 100% የምነግራችሁ እኔ በህይወት እስካለው ድረስ ሃይሚ አንድ ነገር አትሆንም። ሁለት ደግሞ ራሷን አብሳላትን እዚህ ቤት ጠርቻታለሁ። ለምን ጠራሃት ልትሉኝ እንችላላችሁ። ከኛ ማለት እኛ ህይወት ላይ ሶስተኛ ወገን እንደማያስፈልግ ታውቃላችሁ። አውቃለሁ። ምን ኖርማል ነው አውቃለሁ። እየተናገርኩ ነበረም አውቃለሁ። ግን ደግሞ እንደዚህ አይነት ጭንቀት ኖሮበት የኛ ፋሚሊ፣ እንደዚህ አይነት ችግር ኖሮበት የኛ ፋሚሊ እኔ ለምን ዝም ብዬ እቀመጣለሁ? ላይክ እኔ ምንም እንደማይመጣ አውቃለሁ። ማንም ልብ ኖሮት ያደርገዋል ብዬ አላምንም። እግዚአብሔርን እኔ በጭራሽ አላምንም። ግን ደግሞ ያላችሁን ቅሬታ እንድታነሱ ፈልጋለሁኝ። በደስታ ከኛ ጋር እንድትቀጥሉ ፈልጋለሁኝ። ወደፊት ብዙ ችግሮች ያሉብንን ችግሮች በሙሉ ፈተን ዘና ፈታ ብለን እንትን ማለት አለብን። ላይክ በቃ መቀጠል አለብን። ሲቀጥል ደግሞ ፋሚሊ ነገ አይ ቲንክ በዚህ ምናምን ቀን ውስጥም ወደ ቡታጀራ መሄዳችን አይቀርም። አንድ ባህልም ደርሷል። ከቤተሰቦቻችን ጋር ቅውጥ ያለ በዓል ለማሳለፍ፣ ደስ የሚል በዓል ለማሳለፍ እንሄዳለን። እናንተንም ችግርን፣ ጭንቀትን፣ የቤተሰብ ናፍቆትን በቻልነው አቅም ለማስወገድ ማለት ነው እና ቅመሜን መች እንደምንሄድ አታውቅምና ዝም ብዬ ዛሬ እነግራታለሁ። በሰላም ያስገባን ፈጣሪ እግዚአብሔር ካለ ነገ ከነገ ወዲያ ምናምን ማለት ነውና እንሄዳለን። እዛ ያሉትንም ነገሮች ማስተካከል ያለብኝ ብዙ የተባልኩባቸውም ነገሮች አሉ። ሁሉም ዓለም የሚያውቀው ነው። እሱንም ነገር ክሊር እናደርጋለን፣ እናስተካክላለን ብዬ አስባለሁ። ከፈጣሪ ጋር የሰውን ልብ ያራራልኝ፣ የሰውን አፍ ያዝልኝ። አሜን ትላላችሁ እና እንዳትጨነቁ ለማለት ነውና እስቲ አብሳላት ትምጣና እንዲህ አንጠለጥልላችኋለሁ ከፈለጋችሁ እዚህ ላይ ሰቅዬ ምንድነው አንቺ ሃይሚን ምናምን ነው የምላት። እኔ በሃይሚ የመጣ ቀልድ አላውቅም። ብዙውን ጊዜ አይታችኋልም። ያው እኔ ሃይሚ የምናገራት እኔ እና እሷ ነገር ስንባባል ነው እንጂ ያረረረ እኔ ያለው ጭራሽ እንዳታስቡ። ለማንኛውም ሃይሚን ላስደንግጣት። ሃይሚ ቅምጥል ቅመሜ ቅመሜ ነው ነይ ቅመሜ ነው የሚመቻ ከሶስት አይታችኋላ። ኧረ እኔ በእናትሽ እዚህ ስንት ችግር ተፈጥሯል። አንቺ እንትን ትያለሽ። ነይ የኔ እናት ቶሎ በይ እስቲ። ይሄ ውበት ከጨመርሽ በኋላ ጠግበሻል በጣም። ምን ትሽኮረመም ያለሽ? እና ካሜራ ያሽኮረመማልና
ይሽኮረማል ካሜራ። ሶስቱም ሃይሚ ያልኩኝ ዝም አልሽ፣ ቅምጥል አልኩኝ ዝም አልሽ። ቅመሜ ስልሽ ጮሽ። ቅመሜ ነው የሚመችሽ። እሺ ቁጭ በይ። ኧረ የሆነ ነገር ልነግርሽ ነው። ምንድነው? ጉድ ተፈጥሯል። ምን ተፈጥሯል? በቅድሚያ አብሳላትን እዚህ ቤት ጠርቻታለሁ። ለምን? ጨርሰናል። እኔና አንቺ በተለይ ሶስተኛ ወገን ያስፈልጋል። ቁጭ በይ። ስለማያስፈልግም ነው ጨረስን እኮ በቃ እኮ አያስፈልግም አይደለ? ስለዚህ ግን አንዳንድ በጣም በዛብኝ ብዙ ቴክስት። ምን የሀገር ቴክስት የማይላክልኝ ቴክስት የለም። ሜቢ አንቺን ጋር ተልኮ ሊሆናል። አብሳላት ምንድነው መረጃ ወጥቶባታል። የምን መረጃ? ሃይሚን አሳግታ ወደ አንተ ልትቀርብ ነው። እኔ ኬት እንደመጣ ራሱ አላውቅም። አንቺ ልትታገች እኮ ነው። እኔ እያለሁ ልትታገች ነው። ቅምጥል ልትታገሽ ታገቺ ልትታገች እንዲህ ነው። ታገቺ ሊያግቱሽ ነው። ገብቶሻል ሀሳቡ? በስማም እንደምታወሩት እናንተ። እኔ አይደለም የተባልኩትን ነው ያራዳልች። በጣም በዛብኝ። ሰው እኔ ደግሞ ምንም የምደባበቀው ነገር የለም። ስለዚህ አብሳላትን የጠራው ለዚህ ነው። እዚህ ጋር እንዲደፍጥጥ አድርጊያት። ምንድን ነው የምትይሉ በላት። ኧረ እኔ ሰው አልገለም፣ ግን ደግሞ ክሊር እንድታደርግልኝ ከሷ መስማት እፈልጋለሁ። ሜቢ አስባስ ቢሆን ምን አላውቅም። አዶኑ አንቺን ማሳገት እኔ እንትን ብዬ አይደለም ፈርቼ ምናምን አይደለም፣ ግን እንደዚህ አይነት ነገሮች ስላሉ ከራሷም ትምጣ። የኛ ፋሚሊ ደግሞ በዓል እየደረሰ ነው፣ ብዙ ነገር አለበት። በጭንቀት ከኛ ጋር እንዲሆን አልፈልግም። ዘና ፈታ እያለን ነው ከኛ ጋር እንዲሆን የምፈልገው። ሲቀጥል ደግሞ ነገ ከነገ ወዲያ ወደ ቡታጀራ እንሄዳለን። በቃ አንተው ታመጣው አንተው ታሮጠው ነው ነገሮች። ፍርጥ ነው። አመት በዓል ደረሰ፣ ፈታ እንላለን። እኔ አመት በዓል ዝናሳለፍ ነው የምፈልገው። እኔ ደግሞ ይሽሽዳለሁ ነው ቆንጆ። ብቻዬን ልሂድ? እሱን ቆይ እናወራበታለን ከካሜራ ጀርባ። ብቻዬን ልሂድ? ከካሜራ ጀርባ እናወራበታለን። እሺ። ምንድነው? ልትመታ ይመስለኝ ነው እንደዚህ። ለምንድን ነው የምመታሽ? እንደዚህ ልትማታ መስሎኝ አልሄድም ትላልኩ። ይሄ ግን እግዚአብሔርን ሃይሚ ግን ተይ ስነ ስርዓት ይኑርሽ። አየው የተንኮል አባት ስለሆንክ እኮ ምን እንደዚህ ነው ያዛ ጉዳ አፍሽ ውስጥ ገባ ላወጣልሽ ነው እንደዚህ። አመሰግናለሁ። ለማንኛውም እንሄዳለን ቡታጀራሽ ከካሜራ ጀርባ። እሱን ቆይ እናወራበታለን። ግን አሁን እያወራህ ያለው ነገር አልገባኝም። ልትታገስ ስለሆነ እኮ ነው። ስለምታገስ ነው የምሄደው? አዎ ቡታጀራ ያለችሽ እብድናችሁ እንደምታወሩት። እኔ ምንም እያወራሁ አይደለም። ምንም ቴክስት አልደረሰሽም? ካሜራ ምን አልደረሰ? ነፍ ደርሶኛል እያለ እንዲህ እያለ እኔ አላየሁም። እውነት ለመናገር ገና መነሳቴ ነው። ሲጀመር አርፍጄ ነው የተነሳሁት። ምንም አላየሽም ከማታ ጀምሮ? ማታ ምንድነው የምናየው? ላይቭ አልነበረ እኮ ነው ያየኋት። ታዲያ አንተ ልታይ ትችላለህ። እኔ ግን እያየሁ አልነበረም። አሞኝ አልነበረ ደግሞ በዛ ላይ ብቻ እንደዚህ የሚባል ነገር አለ ሃይሚ። ስለዚህ አንቺን መጠንቀቅ አለብሽ። የምትሄጂበት ቦታ ያለ እሺ። ማን ነው የሚያሳግተኝ? ነኝ አብሳላት አይገባሽም እንዴ? በባዶ ነው እንዴ? ምን እንደሆነ እኮ ገና ለገና አንድ ጥፊ መታችኝና ጭራሽ እኔ ማገት አቅም ይኖራታል እንዴ? ምን ሆነክ ነው እንደዚህ የምታወራው እንዴ? አቅም አይኖራትም እኔን ለማገት። ምንድነው የምትቀባጥሩት እናንተ? እኔን ለማገት ምን ያክል አቅም ቢኖራት ነው እንደዚህ እኔን የምታግተኝ? እኔ ለእሷ አንሳለሁ እንዴ? ይሄን ያክል እኔ ያለው አንቺ ምንድነው የምትጠራ? በዛ ላይ ደግሞ እኔ ያለው አልኩሽ እኮ በቃ እኮ እኔ አንሳለሁ አትበይ። እኔ እያለሁ እኔ ያለው አልኩሽ አይደል? ያረዳ ታዲያ ምንድነው የምታወራው? እያሉ ነው። እሺ በቃ አንቺ ቁጭ በይ። ይባስ እያናደርሽኝ ነው እንዴ? እንቦጭ እንዳላረግሽ። እሺ ለማንኛውም እየተባለ ነው ጭውው ገብቶሻል አይደል? ስለዚህ አብሳላትን ጠርቻ ወይስ ይተከር አትምጣ? እኔ ምን አውቃለሁ? እኔ እኮ አንተን አሁን እያወራህ ያለው እኮ ክሊር ለማድረግ ነው። እሺ እኔ ምንድነው ግን ክሊር የምትደረግ ምንድነው የምታደርጊኝ? አስፈላጊ ነው ብዬ አላስብም። ምኑ? አይ በማይሆን ወሬ እሷን ልጅቷን ማስቀየም ጥሩ አይደለም። እኔ ላስቀይማት እኮ አይደለም። ምንድነው የምሰማው ነው የምላት። እሺ ከዛስ? ጸጥ ብያ ደግሞ የምራ ብታደርጉስ? ብቻ ሀሳቤ እኔ እንትን ነው በቃ ትመጣለች፣ እጠይቃታለሁ። ምንም ከሌላት ትሄዳለች። ኧረ አንተ እረፍ፣ የማይሆን ነገር አታወራ። እና ደግሞ ሲቀጥል ደግሞ እሷ እንደዚህ አታደርግም። አንዲ ምን ታውቂያለሽ? አታደርግማ። እኔ ታደርጋለች እኮ እያልኩ አይደለም። እኔ እኮ አንቺም እኔም እናውቃታለን አይደል? አንቺም በትንሽ ነው የምታውቂያት አይደል? እኮ ግን ደግሞ እኔ ምን አይነት መረጃ ይውጣ ምን አይነት ነገር ያገኝ ህዝቡ አላውቅም። ብዙ ነገር እየደረሰኝ ነው። ሰው እኮ ብዙ ነገር ሊያወራ ይችላል። ግን ያው ልጅቷን በማይሆን ነገር ስሟን እያጠፋን እንዳይሆን። ኖ እኔ እያጠፋሁ አይደለም። አንተም ሳይሆን ሌሎችም ስሟን ለራሷም እኮ ጥሩ ነው እንዴ መታ መናገሯ እኮ ለራሷም ጥሩ ነው አይደል?
እኔ እውነቱ ስነግርሽ 90% ታደርጓለች ብዬ አይደለም ይህንን ነገር እያወሩ ያሉት፣ ግን በጣም በዛብኝ። በጣም ብዙ ቴክስት ነው እየተላከልኝ ያለው። ይገባኛል፣ ግን ሼም ነው አሁን ዝም ብሎ እሷን ጠርቶ በዚህ ገና ለገና ሰው እያለ ነው ተብሎ ማውራት። እሷ ሼም ያዘኝ። ድሮ ተውኩኝ እኮ ሼም ያዘኝ። አይ እንደኔ ግን እንጃ በቃ ፋሚሊ ተውት፣ እሷን ተዋት። እኔ ግን ማድረግ ያለብኝን አደርጋለሁ። ስለዚህ ይሆናል ብዬ ያሰብኩትን በሙሉ አደርጋለሁ። አንተም እኮ በማይሆን ነገር እንትን እንድትል አልፈልግም። እኔ ማለቴ አሁን የማይሆን ነገር አስበህባት ሌላ ነገር ይባስ እንዳይሰማት እንዳይደብራት አዶን ነው። ለምን ይደብራት? እኔ እንጃ። እኔ ሰማሁትን ነው መጠየቅ አልችልም። የሆነ ሰው አወራ ተብሎ ታዲያ የሆነ ሰው አንድ ሰው ቢሆን እኮ አይሚኒ ማንንም ጀጃ የሆነ እንትን መቀበል ሰው አይደለም አይደል? ነፍ ቴክስት ነው የተላከልኝ ገና ለገና ሰው አወራ ብዬም እኮ አይደለም ያለሁት። አንደኛ ነገር ማለት ነው። እሺ አንቺ ሊሆን ይችላል ካሜራማን ሰምተሃል አይደል? ተልኮልሃል አይደል? በቃ ምን ላድርግሽ? እሱም ጋር ደረሰ እኔም ጋር ደረሰ። ምን ላድርግሽ? ለምን አትናገራ ከሆነ እኔ አልናገራትም። ትወልሻለሁ ምናምን አይደለም። አሁን አንቺ ብዬሽ አረ እንዴ ከሷ ጋር መጣለው ነው ግን እና ታዲያ አይ የሚደብርሽ ከሆነ ተዋለው ነው። እኔ ለምን ይደብረኛል? ግን እውነት ባልሆነ ነገር ልጅቷን ስሟ እንዳናጠፋው ነው የኔ አባባል። ገባ? ስሟ እንዳይጠፋ እኮ ነው። ኦሬዲ አሁን በዛ ስም እየተሰጣት ነው። ሰው አወራ ቴክስት ላከላችሁ ምናምን እንጂ ትክክለኛ መረጃ የለንም አይደል? የለንም። ስለዚህ ትክክለኛ መረጃው የምናውቀው ከማን ነው? ከሷ ነው። በቃ ይሄ ነው እውነቱ። እንዲህ ይሁሉ አድርቀሽኝ በዛ ሄደሽ በዚህ መጣሽ ይኸው መጣሽልኝ። በቃ ትክክለኛ እውነታው የምናውቀው ከሷ ነው። አይ እኔ እኮ ጨርሰናል ብዬ ነው። ጨርሰናል። እኔ ያልጨረስን መቻልኩኝ። ይሄ ነገር መጣ። ይሄንን ነገር ደግሞ እኔ ማወቅ አለብኝ ግዴታዬ ነው አይደል? ያ ማለት ደግሞ በጣም ብዙ ሰው ተጨንቋል። ካሜራም ይዤ የመጣሁት ያንን ሁሉ ሰው እፎይታ ለመስጠት ነው። ሰማሽኛ? በቃ ምክንያቴ ያ ነው። ሪዝኔ ያ ነው። ሌላ ምን ነው ይፈልጋሉ? አንቺ እያለሽልኝ እኔ ጠንበል። እንግዲህ በዓልን ባለፈው ምን በዓል ነበር አብረን ያልመጣነው ተጣልተን ምንድን ነበር? ገና ነው። የገናን በዓል እንዴት ትረሻለሽ? ያለፈውን ነገር አውቃለሁ እንደምትረሽ። ለማንኛውም የገናን በዓልን በድለናችኋል። ስለዚህ እኛ ደግሞ እንዴት አድርገን እንደምመጣ ነው ያውቀዋለሁ። ወንቢካልስ ተሸክሜሽ ነው ይዤሽ የምሄደው። ወዴት? ወደ ቡታጅራ። እሱን እናወራበታለን። ኦኬ፣ እሱን እናወራበታለን። አሁን እርግጠኛ ሆኜ ምናምን አላወራህም። ሌላ ጊዜ እናወራበታለን። እኔ የመሄድ እቅድ የለኝም ስነግር፣ ምክንያቱም ጥሩ ነገር ልሰማ ስለማልችል እኔ በዛ ምናምን ነገሮች መያዝ አልፈልግም። ምንድን ነው ማትሰሚ ጥሩ ነገር? አላውቅም። አሁን ለሁሉም ነገር ግዴታችን ነው አይደል? ሁሉም ነገር ግዴታ ሆኖብናል እኮ አይደል? አንቺ ውስጥሽ እየጠረጠረ ከኔ ጋር መቀጠል ትፈልጊያለሽ? አልፈልግም። አትፈልጊም አይደል? ነገራቶችን ደግሞ ማጽዳት የማስራ ነው የኔ ስራ ነው እኮ። እኔ አንተን አምናለሁ። ከሄድክም አንተ ሄድና እኔ ብቻዬን አልሄድም። እኔ ምንም ችግር እንዲመጣብኝ አልፈልግም። አንቺ ለምን ስነ ስርዓት አትይዥም ወይስ እንደዚህ ፈልገሽ ነው እንዴ የምትስቂው? በቃ የልብ ትርታ በቃ ያረጋጋሻል እንዴ? እናወራበታለን። አታስቢ እሱን እሺ። የኔ ቆንጆ ዝም ብለሽ ራስሽን ካስጨነቀሽ እየከሳሽ ትሄጃለሽ። በሽታ ይመጣል፣ ብዙ ነገር ይመጣል። ገብቶሻል? እኔ ብዙ ችግር ያለብኝ ልጅ ይኸው እንዴት እየሆንኩ እንዳለው ታውቂያለሽ። ምን ትሆናለህ? ፈታ እያልኩ ነው ያራዳልሽ። ወዜ አልመጣም። አንቺ እያጉረመረምሽ ነው የኔ ቆንጆ። አሁን እዚህ ጋር በጣም ቀልቷል። ስለ ቀላሽ ራሱ ሌላ ችግር አለ ትላለህ። ቆንጂት፣ እኔ ማርያም እንድትጨነቂም ስለማልፈልግ ሁሉንም ነገር ማስጃት ግዴታችን አይደል? የሆነ ነገር ስልሽ እያልሽኝ ነበረ። ስለዚህ ዳግመኛ እንደዚህ አይነት ቃላቶች እንዳይመጡ ፈልጋለሁ። ነው ይትሬ ሐሳቤ ገብቶሻል? ያረዳልሽ እኮ ሻው እናወራበታለን አልኩ። እናወራበታለን፣ ከካሜራ ጀርባ እናወራበታለን። ላስብበት አይሻልም? እሺ ላስብ። የፍቅር ጥያቄ ነው እንዴ? ጠየቅሽ? ላስብበት። እሺ ነገር ፍለጋ አሁን እኮ አንተ እየተረዳኸኝ አይደለም። ግን እኔ እኮ ተረድቼሻለሁ። ከካሜራ ጀርባ በደንብ አስረዳኸኝ። እኔን ሳትረጂኝም አንቺ የሌለሽበት ችግር ምፈታው አለኝ ወይ? የለኝም። በቃ አንቺ የሌለሽበት ችግር ምፈታው ችግር የለኝም።
ሁሉንም ነገር እንጋፈጣለን፣ አብረን እንሆናለን፣ እንያያዛለን። ምንም ይፈጠር ምን አንለያይም። ወደፊት ያራዳ ልጅ ይህን ቃል ግቢ። አሁን ቃል መግባት አልችልም ብሩኬ። እሺ በቃ ልጅቷ ደግመህ ደውልላት ወይ ካልመጣች እየመጣች ካልሆነ እኔ ደግሜ ያልደውልላትም። አንዴ ከደወልኩላት ይበቃል። አንቺ ደውይላት። ምንድን ነው የምታፍሪው? ልታግትሽ እኮ ነው። ለምን ታፍሪያታለሽ? ብቻ ለማንኛውም ፋሚሊ እንደዚህ ኧረ እንደኔማ ማን እንደኔ ተንከባክቦ የሚጠልፋል እንዴ? እሺ ልደውልላት። ደውይላት፣ ችግር የለውም። እኔ ግድ የለኝም። ግን ደግሞ እንዲህ ስል ላይክ ከዚህ በኋላ አብሳላት እኛ ህይወት ላይ ቫልዩ ያላት እያልኩኝ አይደለም። ቫልዩ ያላት ስላችሁ እኔ ሞር በተለይ እኔ ባለፈው አቋሜን ተናግሬያለሁኝ። እኔን አፍቅራ የነበረሽ ልጅ ሃይሚም ብዙ ጊዜ ተናግሬሻለሁ አይደል? አሁንም በእነሱ ፊትም እናገርሻለሁ። እኔን አፍቅራ የነበረሽ ልጅ እኔም ሆነ የአንቺን ቤስት ፍሬንድ ልትሆን አትችልም። በቃ እውነታው ይሄ ነው። አይ ማንም ሰው ግር እንዳይለው ለምን አመጣት ምናምን ካላችሁ ምክንያት ይሄ ነው። በጣም ብዙ ችግር ተፈጥሯል። ብዙ ነገር እየተባልኩ ነው በውስጥ በጣም እና ሜቢ አብሳላት ያልዋለችበትም እየዋለችም ሊሆን ይችላል አይደለ? ሆኖም ከሆነ እኮ ሊሆን እኔ እኮ አሁን ነው እያልኩኝ አይደለም ቅመሜ፣ ግን እውነታውን ከራሱ ከባለቤቱ በስማት ደግሞ ነገራቶችን ይፈታል። ቤተሰብንም ካለባቸው ጭንቀት እፎይ እናስብላለን። ገብቶሻል? ያራዳ ልጅ ያንን አስቤ ነው እንጂ እኛ መሀል ገብታ ምን ወፍ የለም። በቃ ከዚህ በኋላ አሁን ነገ ወይ ከነገ ወዲያ እግዚአብሔር ካለ ቡታጀራ እንሄዳለን። አሰላም ጨረስ። በቃ ሀይሚ ቡታጀራው ነገር አልተዋጠላትም፣ ግን እናወራለን እናወራለን። ለማንኛውም ፋሚሊ ቅመሜንም እናወራበታለን በውስጥ እዚህ መተን ከምንባባል በውስጥ ብናወራ ይሻላል። እና አብሳላት እስክትመጣ እንጠብቃት፣ አብራችሁን ቆዩ። አብሳላት ስትመጣ ሁሉም ነገር የምናስተካክል ይሆናል። ሁሉም ነገር ክሊር ይሆንላችኋል። እናንተ የምትጨነቁበት ጭንቀት ይፈታችኋል ማለት ነው። ቅመሜም በውሸት ከሆነ ግን ስሟ የጠፋው የምር ይቅርታ እንጠይቃታለን። በጨረቃ ፋሚሊ ስም ይቅርታ እንጠይቃለን። ባላደረኩት አሁን እኔ ብወቀስ በጣም ይደብራል። ያውም እንደዚህ ከባድ ያለው ሪስክ እንደዚህ አይነት ሪስክ ደግሞ በጣም ሊያሳስር ሁላ የሚችል ነገር ነው። መታለሽ መሰለኝ አንቺ እኔ እኮ አባወራ ነኝ እኮ ነኝ አባወራው። ታዲያ እኮ እኔ ደውዬ ደግሞ የኔ ቅምጥል ደግሞ ሄዳ ስታያት መደንገጥ አለባት ያለሽ ሴትዮ። እኔ ማንን ነው የምጠረጠሪው? ሂጂ በእናትሽ ወደዛ እንጂ እኔ አባወራ ነኝ ሴትዮ። አትሰሚኝም? በሬጄ ልክፈት፣ ቤተሰብ ልክፈት፣ ካሜራማን አይቻልም። ምን ይደርስብኛል? ምን ይደርስብኛል? ያማታል እንዴ? እኔ አባወራ ነኝ ሴትዮ። እንዴት ነው አንቺ የቤቱን ባለቤት ሂድና በር ክፈት የምትይው? አንተ ሰው ግን ደፋሩ ነው እንዴ? ኧረ በጣም ደፋር ነች። እግዚአብሔር ባለፈውም እንዲህ ክርክር የሆነ ሰው አንኳኩቶ ክፈት አንከፍትም፣ ክፈት አልከፍትም። እኔ ደግሞ ረዱኝ አልሰማም፣ እንደዚህ ረዱኝ አልሰማም፣ እንዲህ ብሞት አልሰማም። ግን ያው እንዳልኳችሁ የእሷንም እንትን ተዋት፣ በቃ ሌላ እንትን ካለም መተው። እሺ ሰላም፣ ደህና ነሽ አብሳላት? ነዚ ምን ያስቅሻል? ከመጀመሩ ነው ማፈሪያ ያመጣሽው እንጂ ማፈሪያ አይደለም። እና ምን እሺ፣ እኔ ቆማለሁ እና ቁም ካሜራማንሽ። ወንድ ልጅ አይቀመጥም መሰለኝ፣ ወንድ ልጅ በር ይከፍታል መሰለኝ። በቃ ያው እንድቆም አይፈለግሽ? ቆማለሁ አይደለም፣ በፍጥነት ነው እዚህ ጋር ቁጭ በይ ስትለኝ እና መተሽ ታዲያ እዚህ ጋር ስትቆሚ ምን ልበልሽ? ማታል እንዴ መተሽ እዚህ ጋር ስትቆሚ ምን ልበልሽ? ለማንኛውም አብሳላት፣ ቆይ እኔና አንቺ እንጨርሳለን። እሺ ነገር ከሆነ አበጥርሻለሁ። ካሜራ አለና እንዳይደብርሽ። ያው ድጋሚ ስጠራሽ ደግሞ ግር ሊልሽ ይችላል አይደል? ከኛ ቤት ውጪ ምናምን እያልኩሽ ሃይሚንም እንደውም በዚህ አጋጣሚ ጥሩ እድል አገኘሁ። መተሽ ይቅርታ ስለጠየቅሻ በጣም አመሰግናለሁኝ። የማይደረግ ነገር አድርገናል ሁላችንም አይደል? ሁላችንም ስህተት ሰርተናል። ሁላችንም ገነፋፍለን ወደ ማይሆን መንገድ ሄደናል። በተለይ እኔ በቃ ማይሆን ሙድ ውስጥ ገባ ነበር። ስለዚህ ሁላችሁንም ይቅርታ እጠይቃለሁ። ከመሚ ደግሞ
ድጋሚ ይቅርታ ጠይቅሽ በጣም ይደብርሻል። ኧረ አይደብርም። በጣም ይቅርታሽ። ለማንኛውም አብሳላት ዛሬ የጠራሁሽ ምክንያት በጣም ብዙ ነገር እየሰማሁ ስለሆነ ነው። በጣም ብዙ ነገር እና ይረብሽሻል ብዬ አዱን አላስብም። እኔ ላይክ ብዙም ሰው ስለተረበሸ በጣም ብዙ ቴክስት እኔም ካሜራማንም ጋር እየደረሰ ስለሆነ ነው እና የሰማኋቸው ነገሮችም ልክ ስላልሆኑ ነው። ሜቢ ታረጊያለሽ እያልኩ አይደለም፣ ልክ ነው ብዬም አላምንም። አታረጊውም። ካረግሹ ደግሞ ከኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው፣ የማይሆን ነገር ውስጥ ነው የምንገባው። እሱ ምን መሰለሽ የሚደርሱ ሜቢ አንቺም ጋር ደርሶ ከሆነ አላውቅም፣ አብሳላት ሀይሚን ልታሳግታት ነው የሚሉ ነገሮች እየደረሱ ነው። ደርሶሽ ከሆነ አላውቅም፣ ከደረሰሽ ንገሪ። እኔም ጠዋት ስነሳ ነበር እንደዚህ አይነት ቴክስቶች ብዙ ገብተውልኛል። ሳየው በጣም ነው የደነገጥኩት። አመንሽኛውን ሀይሚ አይደለም እኔ ጋር እሷም ጋር እየደረሰ ነው። እኔ አላየሁም እያለች እኮ ደርሶ ሊሆን ይችላል ግን አላየሁም። ለዛ ነው። ስለዚህ አብሳላት ሀይሚን ልታሳግጂ ከሆነ ትያለሽ። አይ ማርያምን ሀይሚን ልታሳግት ነው የሚሉ ነገሮች እያየሁ ስለሆነ እኔ ከአንቺ ጋር መጣላትን መቀየምም አልፈልግም። ላይክ አሁን ቤት ፋሚሊ ላይ ሊደብረው ይችላል። እንዴት ሶስተኛ ወገን እናንተ ውስጥ ታስገባላችሁ ብሎ ሊደብራቸው ይችላል። ግን ማድረግ ያለብኝ ነገር ግዴታዬም ስለሆነ ነው። ሀይሚ እየተከራከረችልሽ ነበር፣ እንዳስነካሻት አላውቅም። አይ ማስነካት ምናምን ጉዳይ ሲጀመር እንዴት እንደዚህ አይነት በጣም ብዙ ነገር እኮ እያወሩ ነው። ትናንት ራሱ በሰራ ነው ቪዲዮ ይቅርታ ራሱ ስለት እኮ ብዙ ሰዎች ራሱ ደስ ያላላቸው ሰዎች አሉ። እንዴት ይሄን ያህል ስልክ እንዴት በዚህ ልክ እኔ እሄዳለሁ ስታስበው ራሱ ሉክ በጣም አውቃለሁ። ትጠሉኛላችሁ፣ ስለጠላችሁኝም አመሰግናለሁ። ግን እንደዚህ አይነት ወሬ እባካችሁ ማታወሩ መልካም ነው። እኔም ከነሱ ህይወት ወጥቻለሁ አይደለም፣ ወጥቼ ህይወታቸውን በሰላም ይኖሩበት። ድጋሜም እኔን በእነሱ አስተሳሰብ ጥሩ ልጅ ሆኜ ነው እየታየው ያለሁት እና ድጋሜ ደግሞ ሌላ ነገር አምጥታችሁ እንዲረበሹ አታርጉ እባካችሁ። አይ በቃ አይ ችግር የለም። አይ አንቺ ያላመጣሽው ነገር ከሆነ ችግር የለም። እኔ አሁን እግዚአብሔርን በዚህ ልክ ላይክ ስታመም የሚላኩ ቴክስቶች አሉ። ነፍ ቴክስት እንደዚህ አይነት ቴክስት ነው ይገባልኝ እና እኔ እንዴት አስበውት ነው ያልኩት። ምን ቢያገኙ ነው መረጃ ወጥቶባታል ምናምን ስለሆነ ነው አብሳላት የጠራሁሽ። እንዳይደብርሽ ምንም እንዳትዪ። አሁን ማታደርጊው ነገር ከሆነ ደስ ይለኛል። እኔም እኮ ከአንቺ ጋር መጋጨትም መጣላትም ድጋሚ ወጤ እንዲበጠበጥም ማድረግ አልፈልግም እኮ አይደል? ስለዚህ አድርገሽም ካልሆነ ቴንኪው በቃ እግዚአብሔር ያክብርሽ። አንቺ ምን ማለት በማይሆን ነገር ስሟ እየጠፋ እንዳይሆን ምናምን ብያለሁ። እኔ ታረጋለች ብዬሻለሁ። አላልክም ግን እና ብዬሻለሁ። እሺ ምን ልትመታኝ? እኔ ብዬሻለሁ ወይ ነው የሚልሽ? ልክ አይደለም አብሳላት። አሁን ይደብርሻል ካሜራ አምጥቼ እንዲህ ብል? አይ ልክ ብለህ በጣም ላይክ እኔ ጀምር አሪፍ ነው። ስምሽ እየጠፋ እኔ በእርግጥ ስላላየው ነው፣ ግን ስምሽ እየጠፋ ከሆነ እና አንቺ እያደረግሽው እንዳልሆነ ገብቶኛል። እኔ እንደማታደርጊው አውቃለሁ፣ ግን ስምሽ እየጠፋ አድርገው ቢሆን የሚከተላትን ታውቃለች እኮ ተሸክሜ ለተወረውራት ነው። አይ ብሩኬ እንዴት ነው መሰለክ ሰው ሰላም ሲፈጥር ማይፈልጉ ሰዎች አሉ እና እባካችሁ እንደዚህ የምትሉ ሰዎች እኔም ህይወት የደኑበት እነሱም ህይወታቸውን ይኑሩበት። አትበጥብጡን። በቃ ሰላም ፈጥረናል። ሰላማችን ደግሞ እንዲደፈርስ አታርጉ እባካችሁ። ምጣሉኝ በግድ ውደዱኝ አይደለም፣ ግን እስከዛሬ ያደረኩት ነገር ይሆናል እንደዚህ ሊያረጋችሁ የቻለው። ግን አሁን ወደ ራሴ ተመልሼ የድሮዋን አብሳላት ይዤ መጥቻለሁ። በጊዜ ሂደት የምታዩኝ ይሆናል። ግን እባካችሁ በጣም ልለምናችሁ ስሜን አታጥፉት እሺ፣ በተቻላችሁ መጠን። በቃ እሺ፣ አመሰግናለሁ። ስለዚህ አብሳላት ምንም ነገር እያደረገች አይደለም ፋሚሊ። ስለዚህ በዓላችንም ውሏችንም ቀናችንም ያማረ ነው የሚሆነው ማለት ነው አይደል? የጨነቁ ብዙ አሉ። ስለዚህ ማንም አይጨነቅም ነው የምላችሁ ያራዳ ልጆች። አንቺ ደስተኛ ነሽ ባለመታገትሽ? ዛሬ ጠያቂ ሆነ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። እሺ እና ለማንኛውም አብሳላት እዚህ ድረስ ስለመጣሽ አመሰግናለሁ። ያለውን ነገር ክሊር ስላደረግሽልኝ አመሰግናለሁ። የኔንና ሃይሚንም ህይወት ነፃ እንድንሆን ላይክ ሃይሚንም ከጭንቀት እኔንም ከጭንቀት ስላዳንሽኝም አመሰግናለሁ። ራስሽን አግኝተሽ በራስሽ መንገድ ብዙ ነገር እንደምታደርጊም ተስፋ አደርጋለሁ። ስለዚህ ከዛሬ በኋላ አብሳላት እኔም ሆነ ሃይሚ ስናገኝሽ እግዚአብሔር ሰላምታ ሰላም እንዲህ አይነት እንችላለን እንችላለን። ትናንት ነግሬሻታለሁ። እግዚአብሔር እስቲ ሙት በይ
አታፍሪ ሙታልሽ እኔ ልሙት ኧረ ምን አይነቷ ነች እስቲ ሙት በይ ለምን ትሞች ኧረ አትሙት አትይም አንቺም አትሙት እሺ ና እንደገና ቀይረ ኧረ አትሙት እሺ ለማንኛውም አብሳላት አመሰግናለሁ ይሄንን ነገር መናገር ነው የፈለኩት ሌላ ምንም አይደለም ይሄ ልጅ ያሟል እንዴ ሁሌ እቺ ልጅ ይጠራል ካላችሁም በሉ ያው እንዲህ እየጨነቃችሁ ደግሞ መቀመጥ አልችልም ሁሉም ነገር ማንጻት ሃይሚ ግን በቲቪ መስታወት እያየሁሽ ነው አስተያየትሽ ምንድነው ገባሽብኝ እኮ አንገቴ ውስጥ አይደለም እዚህ ጋር የሆነ ነገር አይቼ ነው ምን አየሽ አስተያየትሽ አይመስልም እኮ መስመር አየሁ እዚህ ጋር ምን አይነት መስመር አለው እዚህ ጋር አንተ እኮ ይታያል አለ ፋሚሊ ንገቢ ብቻ አብሳላት ቆይ ልጨርስ ቆይ እና አብሳላት እግዚአብሔር ያክብርልኝ ቴንኪው በጣም ያው እንዲህ ስልሽ እንዳይደብርሽ ማለት ካንቺ ማወቅ ፈልገውን ነገር አግኝቻለሁ ምናምን ቴንኪው እንትን ማለት ትችያለሽ በቃ ትችያለሽ ማለት እንትን ያልኩት የመጣሁት በዚህ ነበር አሁን ከእኔ ጋር መደባደብ ስለምፈልግ እባክሽ ጊዜ ስለመጣሽ እናመሰግናለን ግልጽ ስላደረግሽ እና በቃ ፋሚሊም በቃ ልጅቷን እንትን እንዳትሏት ተዋት አንቺ አታስቢ እሺ ቻው እናመሰግናለን ወይኔ ምን አይነት ሰው ነው ግን እንኩት እግዚአብሔር እንዴት ምን ጨካኝ ሰው ሆኛለሁ ከሚወራው አንፃር ሊሆን ይችላል ጨካኝ ሆንከው እኔስ ጀመር መጀመሪያ የሚጠቅመው ምን ነው እባክሽ ምንድነው እኔ አንቺ ሰላም ከሆነ በቃ ኖርማል ነው አሁን ምንድነው አንቺ እዚህ ውስጥ ሰሩ ሰመትሽ እኮ ምን አደረኩ ሰመትሽ እዚህ ውስጥ እኔ ያየሁት እዚህ ጋር የተቧጨረ ነገር አለ ሁለት መስመር አይደለም የምር አረበየ እና አይደለም ምንድነው የተቧጨረ እና ይኸው እሺ የለም ልባችሁ ተራራሲ ነው አይደል እዚህ ጋር የተቧጨረ የለም ምንድነው የምትይው አንቺ ካሜራማን ደግሞ ሰው ለማገርጣት ያለ እንትን ባይዘዊ እኔና ካሜራማን በጣም እንትን ብለን ነው ብዙ ቴክስቶች እየደረሱ ስለሆነ እኔና እሱ ተናበን ይመጣ ነው እሺ ዛሬ ግን አየሽ አይደል ቡጫራ ማይት እኮ ትቻለሽ መብትሽ ነው ስበምና ምን ያስፈልግሻል እንዴ በጣም እንትን አገርጣኝ ሰው ፊት እኮ ምንድነው እኔ አየሽ እየለፈለፍኩ ደግሞ ተነስቷል አላልኩሽም ከዛ ሳይሽ ያየሽ ነው አሁንም ያየሽ ነው ያየሽ እኮ እንዴ እሺ እኔ ማየት አልችልም እንደዚህ ልዘራ ታዲያ እንዲናራ በቃ እሺ ደህና ነሽ አይሚ እኔ በጣም ደህና ነኝ እኔ ደህና ነኝ ባይገርምሽ ግን ማለት ነው አትደገፊኛ ሴትዮ አንቺ ልትደገፊኝ ነው እንዴ ራስ እኮ ነው እየተደገፍከኝ ያለው እኔ እየዞርኩ ነው መች ተደገፍኩሽ እኔ አንተ እንደሱን እኔ እንደዚህ ሆናለሁ ለከኛ በለው እሺ አንተ እንደዚህ ዙር እሺ አንተ እኮ ነው ግን ድርቅ ያረጋታ አይ ምንድነው የምትይው አይ ምን በቃ እንትን ልትበይ እኮ ነው አይሚ ምን ውሃ በለሽ ልትታገሽ እኮ ኧረ እኔ አልታገትም እስማ በቃ ትንሽ ለማንኛውም ፋሚሊ እንትኑ ይሄ ነው በቃ እውነታው ይሄ ነው ልክ ነኝ ብዬ አስባለሁ ያረኩት ነገር አይ ለሷም አዶን ነው በቃ ላይክ ብዙ ብንዳረስ ተስተሃል መሰለኝ ቀለበት ተስተው መቤቴ ጥፍር ያላነሳም ማለት ያዘው ቆይ በስነ ስርዓት ነው የማደርግልህ ባለፈው አላገባም ስትያል ነበር እና በዚህ ነው አይገባም እሱ አይበቃኝም ገብቶ አይወጣም ማርያምን አይወጣም ሳሚው አይ አላለችም እና ምንም ብንጣላ ምንም ብንልም በቃ አስፈላጊው ነገር ነው ብዬ ስለማምን ነው ብዙ ነገሮችን እየደረሱ ስለነበር ብዙ ረብሻም ስለነበር ያንን ነገር ለማጽዳት ነው ስለዚህ ከዚህ በኋላ እኔና የሚማል ማንም ሰው አይገባምም አንበጣበጥም ወደፊት እኔ ለራሴ ቃል ገብቻለሁ እሺ አትኝ ልትለኝ ነው አሁንም ኢየሱስም ቃል ገብቻለሁ እና አትኝ አንድ ነው ማለት ምንድነው የምትፈልጊው ከኔ ምንድነው የምትፈልጊው ጭስሽን ላመጣጣው እንዴ ነኝና የምር እየመታኝ ነው ታውቀዋል ይሄ ቦቸረችኝ በቃ እኔ እኮ ይሄ ነው ችግሩ ከሴት ጋር ሲጀመር አንቺን ሰላም ቢያቸው 300 ሺህ ልትገቢ እኮ ነው
ሰላም ቤተሰቦቼ 300,000 ቤተሰቦቼ እንዴት ናችሁ? ለ300,000 3,000 ይቀረኛል። 3,000 ምን አላት? 3,000 አይደለም 2,200 ነው የሚቀረኝ። አሁን ምንድነው 200 ሙሉት? ኧረ በስመ አብ ሲያዝጋ ያምጣው ነው። ለማንኛውም 2,200 ሰው ነው የሚቀረኝ። እናንተ ሰዎች በዚህ ቪዲዮ በዚህ ቪዲዮ ነው ያልኩት። ገባሽ እኮ በዚህ ቪዲዮ አይ በቅርቡ በቃ እኔ በዚህ ቪዲዮ 300,000 ገባለሁ። በዚህ ቪዲዮ ማለት ነው። ገበያለሽ? እሺ አትተናኮስ። መተናኮስ እንዲህ ነው እንዴ? እሙ እዚህ ሰፈር ምናምን መተናኮስ እንዲህ ነው እሙ። ለማንኛውም ፋሚሊ መልካም ጊዜ ይሆንላችሁ። በዓሉም የመልካም የፍቅር የአንድነት ያደርገን። ለቀጣይ ዓመትም በሰላም ያድርሰን። አሜን። ምን ሆነሻል? አሜን ነው እኮ የሚባለው። ማርያምን ከልቤ ነው። ቀጣይ ዓመት ከቤተሰቦቻችን ጋር የምናሳልፈውን ዓመት በዓል ያደርግልን። እወዳችኋለን። መልካም ጊዜ ይሆንላችሁ። እንግዲህ ሁሉም ነገር ጸርቷል። ከዚህ በኋላ ጭቅጭቅ ምናምን አያስፈልግም። በቃ ማንም ሰው ከዚህ በኋላ እኛ ህይወት ላይ አይገባምም፣ እኛም አናመጣምም። ሌሎቹንም የራሳቸውን መንገድ ሰጥተናል። የራሳቸውን ህይወት ይምሩ፣ እኛም ወደ ራሳችን መተናል። ቻው